ኢትዮጵያ የቀይ ባህር ባለቤት በነበረችበት ወቅት የመነሻ ታሪኩን ማንሳቱ ጥሩ ይሆናል። አጠር አድርጎ በመሰረቱ ይህን ቀይ ባህር ለመጠበቅ ከዚህ ከኤርትራና ኢትዮጵያ ከፌዴሬሽን ወጥተው በአንድ ላይ ወደ አንድነት ከገቡበት ጊዜ ጀምሮ ንጉሱ ባህሩን ለመጠበቅ ሰፊ እርምጃ ነበር የወሰዱት። ከፍተኛ እርምጃ ነበር የወሰዱት። ከዚህ ከኮስት ጋርድ ማቋቋም ጀምሮ ማለት ነው። በትንሹ እስከ ትልቅ ባህር ኃይል ድረስ ለማቋቋም ጥረት አድርገዋል። መሰረቱ 1948 ዓ.ም ነው የተመሰረተው። አዋጁን ያስነገሩት በ1946 ዓ.ም ነው። ከዛን ጊዜ ጀምሮ ግን ተከታታይነት ያለው ባህር ኃይልን የመገንባት ስራዎች አከናውነዋል። መኮንኖችን በማስመረቅ በማሰልጠን፣ የበታች ሹሞችን በማስመረቅ በማሰልጠን፣ መርከበኞችን በማሰልጠን፣ በአጠቃላይ መርከቦችን ከተለያዩ ወዳጆች አገሮቻቸው ጋር በማስመጣት ቀስ በቀስ ነበር ሲያደራጁት የነበረው። ያን ያደረጉበት ዋናው ምክንያት ባህራችን ሰፊ ነው፣ ረጅም ነው። ወደ 1000 ኪሎ ሜትር አካባቢ የሚጠጋ ነው ከራስ ካሳር እስከ ራስ ዱሜራ። ያን ቀጠና ከተለያዩ ነገሮች አስጠብቆ መኖር እጅግ ወሳኝ በመሆኑ በዛ መልኩ ብዙ ስራዎችን ሰርተዋል። በተለይ እስከ 1966 ዓ.ም ንጉሱ ብዙ መርከቦችን አስመጥተዋል፣ አጠናክረውታል። ከዛም በኋላ ለውጥ መጣና በዚህ ደርግ በሚባለው መንግስት ማለት ነው ወይም አብዮቱ ከፈነዳ በኋላ ተመሳሳይ የነበረውን ታሪካዊ ሂደት ቀጥሎ ምንም ነገር ጉዳት ሳይደርስ ወደ ከፍተኛ ደረጃ አሸጋግሮታል። በትጥቅ በሰው ኃይል ግንባታ በአጠቃላይ ባህር ኃይል እንዲሆን በማድረግ ደረጃ ከፍተኛ ስራዎች ተሰርተዋል። እስከ 1983 ዓ.ም ባለው ጊዜ ለማለት ነው፣ ጠቅላላ አድርጎ ለማስቀመጥ። እስከዛ በዚህ ሂደት ውስጥ ላይ ምን አይነት ስራዎች ይከናወኑ ነበር? አንደኛ ያው እንዳልኩ መሰረታዊ ዓላማው ባህር ኃይሉ ሲቋቋም የኢትዮጵያን የባህር በር ማስጠበቅ ነው፣ ማስከበር ነው። ኦኬ። ሁለተኛ በዛ አካባቢ የሚንቀሳቀሱትን የንግድ መርከቦቻችንን ሆኖም የሌሎች ዓለም አቀፍ ንግድ መርከቦች ሲሄዱ ሰላማዊ ጉዞ እንዲያደርጉ ማድረግ ነው። አርጓል፣ ሲጠብቅ ኖሯል። ያንን በተመለከተ ማለት ነው። ሶስተኛ የአካባቢው ያለውን ማህበረሰብ ሲያገለግል፣ ሲያስተባብር፣ ሴኩሪቲያቸውን ሲጠብቅ ነው የኖረው። አራተኛ ኮንትሮባንዶችንም ይቆጣጠር ነበር። ቀይ ባህርን ቀይ ባህር ሆኖ የተረጋጋ ባህር ሆኖ ሰላማዊ ባህር ሆኖ ለኢትዮጵያም ለማህበረሰብ ለሌላው ዓለምም ሴፍ ፓስ ማለትም ከስዊስ ካናል እስከ ገልፍ ኦፍ ኤደን ያለው መንገድ ቀይ ባህር እዛ ላይ ነው ያለው። የኛ ድንበር ደግሞ ከራስ ካሳር እስከ ራስ ዱሜራ ያለው ሰፊ ቀጠና ወደታች አለ። ያ ሴፍ ዞን ሆኖ እንዲኖር ተደርጓል፣ አርጓልም። ብዙ ነገሮችም ተከናውነዋል። አንድም አስቀያሚ እንቅስቃሴ ወይም እንዴት ነው የሚባለው የዚህ የሽፍትነት የወንብድና ስራዎች በዛ ዙሪያ ላይ አሁን ህንድ ውቅያኖስ ውስጥ ላይ እንደሚነገረው ማለት ነው ከተወሰኑ ዓመታት በፊት ያ ነገር ሰኪውርድ ሆኖ የነበረበት ጊዜ ነው። አካባቢውም ጠንከር ያለ ባህር ኃይል ነበር ማለት ይችላሉ። ባህር በሯን ማጣቷ ስሜቱ ከባድ ሲባል እንዲህ አሁን እናንተ እንደምናወራው አይደለም። በጣም ውስጥ ይነካል። ውስጥ መንካትን ብቻ አይደለም፣ ጠቅላላ አገራዊ ቀውስ ነው ያመጣው። አገራዊ ቀውስ ማለት ምን ማለት ነው? በዚህ በናሽናል ሴኩሪቲ ውሰደው፣ ኢኮኖሚካል በሆነ አስፔክት ውሰደው፣ አገሪቱ ማግኘት ከሚገባት ጥቅም ከባህር መገለሏ በዛ ውሰደው፣ ሚስጥሯን የምትጠብቅበትን መንገድ መዘጋት በዛ ውሰድ፣ ብዙ ነገሮች ናቸው። በዓለም አቀፍ ደረጃ ላይ ያላት ቦታን ማጣት ኦኬ። ባህር ሳይኖርህ ሲቀርና ባህር ሲኖርህ ያለህ የፖለቲካ ቫሊዩ ወይም የዚህ የዲፕሎማሲ ቫሊዩ ይለያል። በነገራችን ላይ ቀይ ባህር ቀላል ባህር አይደለም። እንደ ሌሎች አሁን ለምሳሌ ሰፋ ያሉ ውቅያኖስ አካባቢ ላይ ያሉ ሀገሮች እና የቀይ ባህር ጉዳይ አንድ አይደለም። ዌስት አፍሪካን ብትሄድ፣ እዚህ ዙሪያውን አፍሪካውን ብትሄድ ቀይ ባህር አካባቢ ያሉ ሀገሮች ኢምፖርታንሳቸው አንድ አይደለም። ቀይ ባህር ስትራቴጂካል ነው እጅግ በጣም ቢያንስ ከ25 እስከ 30% ያሉ አንዳንድ የዚህ ዓለም አቀፍ እንቅስቃሴዎች በሙሉ በዚህ በንግዱ ዓለም ላይ ይሄዳሉ በዛ ዙሪያ። ያን ሰኪዩር ማድረግ ትልቅ ነገር ነው። አርጋውም ነበር። ኢትዮጵያ ትልቅ ባህር ኃይል ነበራት። ትልቅ ያንን አካባቢ መጠበቅ የሚችል ባህር ኃይል ነበራት እና ጉዳቱ በጣም ከፍተኛ ነው። አሁን በነገርኩ የተለያዩ ኢምፓክቶች በሀገሪቱ ውስጥ ላይ ደርሰዋል። አሁንም ያለን ችግር አንዱ ይሄ ነው። ይሄ ለምን ሆነ ለምን አጣ ነው?
ሌላ ታሪክ ነው። ያጣንበት ምክንያት ምንጊዜም የማይተኙ ጠላቶች አሉ። አንድ እርስ በርሳችንን በሌላው ባናማኝ ደስ ይለኛል። እርስ በርሳችን የፈጠርነው ጦርነት ባንዳ ሆነን የማይረባ አመለካከት ይዘን ለባዕድ ተገዥ ሆነን በተለይ በአባይና በቀይ ባህር ዙሪያ ላይ ያለን አመለካከት የፈጠረብን ጫና ነውና ትልቅ ኢምፓክት ነው ያለው። በዚህ በአባይ ዙሪያ ጥቅም ያላቸው ሀገሮች ወይም አባይን ከነ መሰረቱ ለመቆጣጠር የሚያልሙ ሀገሮች አሁን አይደለም እኮ ሴራውን የጀመሩት። ለታሪክ ባለሙያዎች እንተውና ከጥንት ጀምሮ ነው። 5-6 ጊዜ እኮ ተዋግተዋል። በሰሜን በኩል ብዙ ጊዜ ተዋግተዋል። ተሸንፈው ስለተመለሱ ነው። በቀይ ባህርም የመጡ አሉ ከፈረንጆቹ ተሸንፈው ስለተመለሱ ነው። ወቅቱ የክራይሲስ ወቅት ነበር። አፄ ዮሐንስ በመተማ ሲሞቱ ቀይ ባህር ክፍት ነበር። ጣሊያኖቹም የመጡት ያንን አጋጣሚ ተጠቅመው ነው። እና ምን ለማለት ነው የዚች አገር እንዴት ነው ተፈጥሮ የሰጣት ጸጋ ወይም ያለችበት አቀማመጥ እና የአባይ ባለቤት መሆኗ በቃ የዘላለም ጠላት እያፈራች ነው ያለችው ወይም አፍርታለች። አሁንም ያው እንደምታዩት ነው። ስለዚህ ያን ጊዜም በውስጣችን የነበረውን ጦርነት ተጠቅመውበታል ለመከፋፈል። በአሳዛኝ ሁኔታ ከዛ ከሰሜን የነበረው ጦርነት ያንን የሚመሩ አካላት ስልጣን በያዙበት ወቅት ለሀገር ከማሰብ ይልቅ ድብቅ ዓላማ ይዘው ለጠላትን ሊጠቅም የሚችል ውሳኔ ነው የወሰኑት። ስለዚህ ሴራው በጣም ኮምፕሊኬትድ የሆነ ሴራ ነውና እኛን ከባህር አስወጡን። ፌል ያደረግነው እንደ ስቴት እኛንን። እነሱ ደግሞ በአጋጣሚ ስልጣን በያዙበት ሰዓት አገሪቱን ከማስቀጠል ይልቅ ወደ ተለያየ ቀውስ ውስጥ ነው የገባቸው። አንድ ሌላ ሀገር ተፈጠረ፣ 2 ባህራችንን አጣን። ይሄ ብዙ የኢትዮጵያ ጠላቶች እጃቸው አለበት። ይሄ ነው የሚባል ቆጥርልህ በጣም ብዙ በኢትዮጵያ ሀያልነት አንበለው ኢቭን ኤግዚስተንስ ላይ ብዙ ጫና መፍጠር የሚፈልጉ አገሮች ነበሩ በወቅቱ። በየትኛውም ዓለም አይደለም ያለህን ነገር መስጠት፣ ይሄ ነገር ይጠቅመኛል ብለህ እኮ ሌላ ነገር ውስጥ ገብተህ ሰላማዊ በሆነ መልኩም በብዙ አይነት ግንኙነትን ፈጥረህ እኮ ሌላ ኢንተረስትን ታስቀምጣለህ። አንደኛ አብሮ መኖር ይቻል ነበር በወቅቱ አብሮ መኖር ይቻል። ምንድን ነበር ጥያቄያቸው? መገንጠል ያመጣው ጥያቄ እውነት ተበድለው ነው የተገነጠሉት ወይስ ምን ነበር ኮንዲሽኑ? እንደ አንድ ኢትዮጵያዊ እዛ ሆኜ ስኖር ወይም ደግሞ በጦር ውስጥ ሳገለግል ኮንሴፕቱ ያህል ነበረም። ኮንሴፕቱ ተልእኮውን ማስፈጸም ነው። በቃ ኢትዮጵያ የምትባለውን ነገር መበታተን ነው፣ ማፍረስ ነው። በዚህ በኩል የመጣው አካል 2 ግሩፖች ናቸው። አንዱ ሻዕቢያ ነው፣ አንዱ ወያኔ ነው በዛን ሰዓት ላይ የነበሩት። ኦኬ መንግስት ፌል አረገ አይደል? በርስ በርስ ጦርነት ፌል አረገ በተለያዩ ጫናዎች ምክንያት የተነሳ ማለት ነው። ስልጣን ሲይዙ ወያኔ ኢትዮጵያዊ ሆኖ ካገለገለ በዛን ሰዓት ላይ አሰብ ታሪካዊ አስፔክት አለው፣ ጂኦግራፊካዊ አስፔክት አለው። በዛ ዙሪያ ላይ ስትራቴጂካል የሆነ ቦታ ነው ያ ቦታ። ኢትዮጵያ ትጠቀምበት የነበረ የራሷ ግዛት ነው። በዚህም ብትል አሰብን የሚያዝ ቢያንስ እንደ ሀገር አብሮ መቀጠል ቢቀር አሰብን የማስቀረት አቅም ነበራቸው። ኦኬ እነሱ ተጭነዋቸው ነው ብለህ እንኳ ብታስብ በ90 ዓመተ ምህረት እኮ አሸንፈናቸዋል አይደል? ያኔ እኮ ቴብል ላይ ቁጭ አድርገህ እኮ እንዲህ ነው ማለት ይችላል አይደል? ዜውርነት ኢንተረስትድ ኮንፍሊክት ትዝ ይልህ እንደሆነ ወይም ታሪክ አንብበህ ከሆነ በወቅቱ የነበረው ፋክሽናሊዝም እኮ በወያኔ ላይ አንዱ ይሄ ነው። ኢት ዋዝ ሮንግ። እንደ መንግስት አገርን ፈርሞ የሰጠ መንግስት እኔ እስከማውቀው ድረስ ያ ከዚህ በፊት የነበረው መንግስት ነው፣ ወያኔ ነው። ትልቅ ስህተት ነው የሰራው። ህዝቡ ላይ ምን አመጣ? ትልቅ ቅራኔ መጣ። ሀገሪቱ ላይ ምን አመጣ? ትልቅ ክራይሲስ መጣ። ብዙ ክራይሲስ መጣ። አሁን ኤግዚስቲንግ ፕሮብሌሞች አንዱ መነሻቸው ያ ነው። ከዛ በፊት ተሸጋግሮ የመጣው ፕሮብሌም ቀጠለ። እስካሁንም ሶሉሽን አላገኘም እና ባይሆን ጥሩ ነበረ። 1ም 2ም እድሎች አስመልጠዋል። መጀመሪያ ነገር ማረም የሚገባን በስተት አልተሰጠም። ፐርፐዝሊ ነው የተሰጠው። ይሄ ነው በስተትማ እንዳትል
የኢትዮጵያ ሕዝብ እኮ በወቅቱም ተቃውሟል እኮ። ልክ አይደለም። ምሁራኖች እኮ ተችተዋል እኮ። ልክ አይደለም። በዚህ ዙሪያ ላይ ቢያንስ አሰብን መያዝ አለብን፣ ቢያንስ አሰብን ማስቀረት አለብን። ዩኤንም ይፈቅድልናል። ከዚህ በፊት የነበረው ስምምነትም ይፈቅዳል። ብዙ ከኋላ የነበሩ ስምምነቶችም ተሽረዋል በዚህ ዙሪያ ላይ። አሰብ ሆን ብሎ ነው የተሰጠው። ስህተት ሳይሆን የተሰራው አንዳንድ ጊዜ ከበድ ባለ ቃላት ብንሰራበት ወንጀል ነው የተፈጸመው። አገርን ክህደት ነው የተፈጸመው። ይሄ ፖይንት እንዳለ ይሄድ አንድ ቀን እንደሚነሳ ግን ያኔም እንትን እንላለን፣ እንገምታለን። ወቅቱ ታፍኖ ነው የኖረው። መንግስት በወቅቱ ዓላማው ስለነበረ አፍኖታል። ከዚህ ከለውጥ በኋላ ነው ይሄ እሹ የተነሳው። አሁን ከለውጥ በኋላ መሆኑ ፈጥኗል አልፈጠነም ወይ? ከዛ በፊት ማድረግ ስለማይቻል እንጂ በወቅቱ እኮ መገንጠሉ ሲመጣ አብሮ ነው መነሳት ያለበት። ይሄ ጉዳይ መልቀቅም አልነበረበትም። ቢያንስ ተሸንፎ ነው ካልክ ኦኬ፣ ተሸንፎ ነው ብለህ አይ እኔ አላቅም ሪኮግናይዝ አላደርግም ብለህ እኮ መሸሽ ትችላለህ፣ መውጣት እኮ ትችላለህ። ግን አልነበረም ይሄ እሹ። አሁን ግን መንግስት ይህን እሹ ማንሳቱ ተገቢ ነው ወይ? ተገቢ የሚገልጸው ከሆነ ተገቢ ነው። ከዛ በላይ ግን ቃላት ሊገልጸው ይገባል። እጅግ ወሳኝና የህልውና ጉዳይ ነው። ፕሮፓጋንዳ አይደለም ይሄ። ስኖት ፕሮፓጋንዳ ሪያሊቲ ነው። ቅድም ጠቀስ አድርጌልሃለሁ። በታሪክ ሙሰደው፣ እኛ ካለን አሁን የእድገት ደረጃ ሙሰደው፣ እንደ ሀገርም ለአንድ ሎክቱ የሆን ትልቅ ህዝብ ያለን ሰዎችም ስለሆን በዛም ደረጃ ላይ በሆነ መልኩም ለምንህም ቢሆን የሌላ ሀገርም ቢሆን ኖሮ እንኳን የኛ ሆኖ አይደለም ቢሆን መግቢያ በር ዓለም እኮ ብዙ ታሪክ ፈጽማለች በዚህ ዙሪያ ላይ። ስለዚህ ይሄ ጉዳይ ሴንሲቲቭ ነው። ፖለቲካል ኢሹ አይደለም፣ የህልውና ጉዳይ ይመስለኛል እንደኔ ስተረጉሙ። ያ ባህር በር መውጫ ብቻ ሳይሆን ኢቭን በድንበር ኢሹ ነው ሊነሳ የሚገባው። ቀይ ባህር የኢትዮጵያ አካል ነው። ፊኒሽድ። ቀይ ባህር ላይ ግንኙነት አላት ይህች ሀገር ከጥንት ጀምሮ፣ አርቲፊሻል አይደለም። በዛ ሌብል ነው ሊወሰድ የሚችለው። ጠቀሜታው ምንድን ነው ለሚለው ለአሁኑ ለማስረዳት ናሽናል የሀገር ደህንነት በደንብ ይጠበቃል። ኢኮኖሚያችን በደንብ ያድጋል። በዚህ ዙሪያ ላይ ያለው ባህራችን ውስጥ ያለውን ሀብት እንጠቀማለን። ወጣ ማለት እንችላለን። ዲፕሎማሲያችን ከፍተኛ ደረጃ ላይ ይደርሳል። አካባቢው ሰላም ይሆናል። የዚች ሀገር ቀይ ባህር ውስጥ ላይ ኢንጌጅ ማድረግ ማለት ነው። ሰፊ የሆነ ቫሊዩ አለው። ሰፊ የሆነ ጠቀሜታ አለው። ህዝቡ ወይም ህዝባችን ያውቋል ይሄን ጉዳይ ብዬ አስባለሁ። አይደለም በዚህ ካውንተርም የሚቆሙት ሰዎች ወቅቱ አይደለም የሚል ሰማለሁ አንዳንድ ጊዜ። ነው ወቅቱ መቼ እንደሆነ አልገባኝም። ወቅቱ መቼ እንደሆነም አይገባኝም። ወቅቱም አልፎበታል እኮ 30 ምናምን ዓመት አገሪቱ እኮ ተሰቃይታለች። አሁንም በስቃይ ላይ ነው ያለችው በነገራችን ላይ። ስለዚህ ይሄ ኢሹ ማንም ሊደግፈው የሚገባ ነው። የትም አይደለም እኛ እንደ ዜጋ እንደ ኢትዮጵያዊ ወይም እንደ ንብረታችን ሌሎች ዓለምም አፕሪሼት ያደርጉልናል በዚህ ዙሪያ ብዬ አስባለሁ። አሁን የተያዘው ሰላማዊ መንገድ ቆንጆ ነው። በየትም ይሁን በየት ለሀገሪቱ ይጠቅማታል። መንግስት የሰጠው የተለያዩ አገር ውስጥ ያሉ ሀብቶች ላይ እነሱ ገብተው ገዛ ተጠቃሚ እንዲሆኑ እኛ ደግሞ እዛ ገብተን ተጠቃሚ እንድንሆን የሚባለው ያካሄድ ፕሪንሲፕል ማንም እኮ አይጠላው። ማንም እነሱ የሚጠቀሙ እኛም እንጠቀም። ኦኬ እዛ እኮ መሄዳችን እነሱ ብዙ ሰፊ ስራ ያገኛሉ። የእኛም ኢኮኖሚ የበለጠ ኢኮኖሚ አድገው ባደገ ቁጥር እኮ በሩ ክፍት ነው የሚሆንላቸው ለእነሱ አይደል? ስለዚህ ቆንጆ መንገድ ነው። ግራም አለ ቀኝ በዚህም ሆነ በዚህ መንግስት የሚያደርገው በጣም እጅግ ትዕግስት የተላበሰ አካሄድ እግር ወድቆ የመለመንን ያህል ነው እኔ እያየሁት ያለሁት። እነሱ እንደሰሩት እነሱ እኮ በጠመንጃ ነው የወሰዱት አይደል? በጠመንጃ ነው የወሰዱት፣ በጉልበት ነው የወሰዱት። የኢትዮጵያን ኢንተረስት ሳይጠብቁ ወቅትና ኃይል አንድ ላይ ሆኖ ተሳክቶ የሚፈልጉትን ፈጸሙ። ሪቨርሰብል መሆን ይችላል እኮ ይሄ ነገር። ግን መንግስት እየወሰደው ያለው እርምጃ ግን ብስለት ያለው እርምጃ ነው። አት ዘ ኤንድ ኦፍ ዘ ዴይ በዚህም አለ በዚህ ግን ያ ባህር መምጣት ያለበት ይመስለኛል። በምንም መልኩ ይሁን ሰላማዊ መልኩ ግን ቁጥር አንድ የሚሰጠው ነው። ከዛም በላይ ተካሂዶ እንደ ሀገርም አብሮ መኖር ህዝቡ መገናኘቱ እንደው የተሳሰረ ማህበረሰብ እኮ ዙሪያውን እኮ የተሳሰረ ነው። ህዝባችን ከኤርትራ ጋር የተሳሰረ ነው።
ኤክስትሪምሊ እንደውም ከማንም በበለጠ ከሶማሌ ጋር ከጅቡቲ ጋር ከሱዳን ጋር ምን ያልተዋሃደ ያልተሳሰረ ህብረተሰብ አለን። ሁሉን ነገር ሰላማዊ በሆነ ሰጥቶ በመቀበል ሂደት ውስጥ ላይ ቢገቡ ይመረጣል። መንግስት እንደ ትልቅ ታርጌት አድርጎ ልክ የሀገሪቱን ኢኮኖሚ በተለያየ ሴክተር ውስጥ እያሳደገው እንዳለ ሁሉ ይሄ ቡም ያደረገ ኢኮኖሚ እያደገ ያለ ኢኮኖሚ እርግጠኛ ነኝ ነገ መቆጣጠር የማትችልበት ደረጃ ላይ ሊደርስ ይችላል። ነገ ሳትል በቅርብ ጊዜ ውስጥ ሊመጣ ይችላል። አይ ሆፕ ይሄ ተስፋ በደንብ ቁልጭ ብሎ የሚታይ ነው። አይደለም አሁን ባለው የእድገት ፍጥነት 17 ዓመት ደርግ ጦርነት እያካሄደ በእነኚህ ሰዎች ምክንያት ምጽዋንና አሰብን በከፍተኛ ደረጃ ነው ኢንቨስት ያደረገበት ከማንም አገር በበለጠ ከተሞች በበለጠ ወደቡን አስፋፍቶታል። ዘመናዊ ክሬኖችን አድርጓል። ሪፋይነሪው በጃንሆይ ጊዜ ተቋቋሙን በጥሩ ሁኔታ ማኔጅ አድርጎታል። ምጽዋ ላይ ሰፊ ስራዎችን ሰርቷል። ብዙ በቢሊየን የሚቆጠር ገንዘብ ኢንቨስት አድርጓል። የነገን እድገት እንኳን በማየት በዛም ወቅት አሁን ያለው ደግሞ ሲቹዌሽን በጣም በከፍተኛ ደረጃ እየሄደ ያለ ነው። ማህበረሰባችን ይህን ኢሹ መንግስት እየወሰደውን ያለውን ኢሹ የነገ ልጆቻችን ተስፋ አርጎ ሊያዩ ይገባል፣ ሊደግፈው ይገባል። በዚህ ዙሪያ ላይ እኔ ትንሽ ይህን አለመደገፍ እንደ አንድ ኢትዮጵያዊ አመለካከትህ ሊለይ ይችል ይሆናል። ኢትዮጵያዊ ከሆንክ የራስ ድንበር የራስ ግዛት የነበረ ሀብት እንዳለ ማወቅ አለብህ። ታሪክህን ማወቅ አለብህ። ኦኬ እየተካሄደበት ያለው መንገድ ደግሞ እጅግ ሰላማዊ በሆነ መልኩ ነው። ሁላችንም አንድ ሆነን በዚህ ዙሪያ ላይ ይሄ መንግስት የያዘውን ኢሹ አክብረን መደገፍ ይገባናል። ለእንትን አይደለም ነገር አሁን አንተ ስለጠየቀኝ ይሄ ነው መንግስት የራሱ የተለየ ፖሊሲ ሊኖረው ይችላል በምንም መልኩ። ይሄ ጉዳይ ግን አገራዊ ጉዳይ ነው። በአገራዊ ጉዳይ ላይ አንድ መሆን መቻል አለብን። በአባይ ጉዳይ እኮ ሆ ብለን የወጣ ነው። በወቅቱ እኮ መንግስት ይህን ኢሹ ሲያወጣ መንግስትን ደግፈን አይደለም፣ አልደገፍንም መንግስትን እኮ በሰዓቱ። ምክንያቱም ባህር የሸጠ ነው፣ አገር የገነጠለ መንግስት ነው የነበረው። አባይ ላይ ግን የነበረው ኢሹ የሀገር ጉዳይ ስለሆነ ይገንባ። በወቅቱም ፖለቲሻኖች ካውንተር ይኖሩ። አሁንም የመንግስትን የመደገፍ ያለመደገፍ ጉዳይ አይደለም። ይሄ ባህር የግድ የሀገሪቱ አንጡራ ሀብት ነው። አንድ ህልውና ጉዳይ ነው። የህልውና ጉዳይ ነው። ናሽናል ሴኩሪቲ በዚህ ነው ያለው። ኢኮኖሚ በዚህ ነው ያለው። ዲፕሎማሲው በዚህ ነው ያለው እና ህዝባችን መደገፍ አለ። ወጣቱ ታሪኩን አውቆ መረዳት አለበት፣ መደገፍ አለበት። ተቃዋሚ ፖለቲሻንስ በሌላ ውስጥ መቃወም ትችላል። በዚህ ዙሪያ ግን አንዱ ነው። ቀይ ባህር ውስጥ ኢትዮጵያ ገባች ማለት አንደኛ ጥሩ ስም አለን፣ መቆጣጠር እንደምንችል ዓለም ያውቃል። ይሄን በደንብ ጥሩ ስም አለን፣ መቆጣጠር እንችላለን። ኬፐብል የሆነ አየር ኃይል አለን፣ ኬፐብል የሆነ ባህር ኃይል እንገነባለን። ባህር ኃይላችን አሁን እየተገነባ ነው ብዬ አስባለሁ። እዛ ባህር ላይ ሲወጣ የጋራ ጥቅም መሆኑን እኮ መንግስትም ከነኛ አሁን ከምልህ ሀገሮች ከጅቡቲም ከየመንም እዛ ከሱዳንም ከሳውዲም ጋር ቁጭ ብለው ዲስከስ አድርገው እኮ ድሮ እንደነበረው እናርገው እኮ ይባላል። እዛ ቦታ ላይ የእሷ ፖቴንሻል ምን እንደሆነም ይታወቃል። ቢያንስ ቀጠናው ሰላም ይሆናል። እውነት ለመናገር ነው የምነግርህ። አሁን ሀያላን ሀገሮች የሚተረማመሱበት ያ ቦታ ለሴፍቲው ሲሉና ያው የራሳቸውን ጥቅም ለማስጠበቅ ሲሉ ነው። በነገራችን ላይ አገሮች ወደብ እያላቸው እኮ ኢንተረስታቸውን ለማስጠበቅ ሲሉ ዘለው ሌላ ሀገር ላይ ይሄዳሉ። የምትሰማው ነው የዓለም ጉዳይ። እኛ እኮ እዚሁ ጉሮሯችን እኮ ነው የተያዘው። እዚቹ 50 እና 60 ኪሎ ሜትር በማትሞላ ርቀት ማለት ነው። ይቺ ሀገር እዛ ስትወጣ ቀጠናው እጅግ ሰላማዊ ነው የሚሆነው ብዬ አስባለሁ። እንትንም አይደለም የምነግርህ፣ ሪያሊቲው እንደዛ ስለነበረ ነው። ጦርነትም እያካሄድን በሰላም አስቀምጠነዋል ያንን አካባቢ። ለጎረቤቶቻችንም ብዙ አስተዋጽኦ እናደርጋለን። አገሪቱ ትልቅ ነች፣ ትልቅ አገር ነው የምትሆነው፣ ትልቅም ነች። በፈለግከው መልኩ እዛ ያለውን ሰላም ማስከበር ትችላለች ብዬ አምናለሁ። በመሬትም በእግረኛ በባህሩም ባህር ኃይሉ ሲጠነክር በአየርም ሁሉንም መቆጣጠር የሚያስችላት ፖዚሽን ይኖራታል። ባህሩን እኮ ከመሬትም ሆና መቆጣጠር ትችላለች። ኮስት ላይን ላይ ሆና ብዙ ነገሮችን ተክላ እርምጃ የመውሰድ አቅሙ አላት። ኢኮኖሚዋ ትልቅ ስለሆነ ለኤርትራም ሰላም ነው የሚሆነው።